ከዚህ ነገር መላቀቅ የሚቻለው እንዴት ነው? መጀመሪያ መንፈስ ግን በእኛ ውስጥ መኖሩ ምልክቱ የዝሙት መንፈስ ሶስት አይነት ባህሪ ያለው ለዝሙት መንፈስ ከሚዳርጉ ነገሮች ውስጥም ደግሞ ሌላ ሁለቱ ደግሞ ሰላም በአገር ውስጥም በውጭም ያላችሁ ውድ የዚግዛግ ቲዩብ ቤተሰቦች እንደምቆያችሁኝ በዛሬ ቪዲዮ ላይ እጅግ ብዙዎችን እየፈተነ ያለው ይህ የዝሙት መንፈስ ወጣት ሽማግሌ አዋቂ ሳይል ብዙዎችን በኃጢአት እንዲወድቁ ካደረጉትም በኋላ የራስ ፍላጎት አስመስሎ ደሞ መልሶ ራስን የሚወቅስ እንድንጸጸት የሚያደርግ ነውና መፍትሄውስ ምንድነው? ብዙዎቻችን ከዚህ ነገር መላቀቅ እንፈልጋለንና መምህራችን በዚህ ቪዲዮ ያስተምረናል ይመክረናል። እስከመጨረሻው አዳምጡት፣ ታተርፉበታላችሁ፣ ተማሩበታላችሁ። ላይክ ሰብስክራይብ ሼር በማድረግ ደግሞ የዚግዛግ ቲዩብ ቤተሰብ ይሁኑ። የተለያዩ ጥያቄዎችን መጠየቅ የምትፈልጉ የቴሌግራም የዚግዛግ ቲዩብ ቻናል አለ። እንዲሁም ደግሞ ፐርሰናል ኮሙኒኬት ማድረግ የምትፈልጉ ደግሞ የዚግዛግ ቲዩብ አካውንት አስቀምጬላችኋለሁ ኮሜንት ላይ። እስከመጨረሻው አብራችሁን ቆዩ። መልካም ቆይታ። የዝሙት መንፈስ ሶስት አይነት ባህሪ ያለው ጸባይ ያለው የመንፈሱ በጸባይ ነው። አንደኛ እናንተን ራሳችሁን ወይም እኛ ራሳችንን ያልከሰክሰናል። ሁለተኛ በእኛ ዙሪያ ያሉትን ሰዎች ያልከሰክሳል፣ ያረክሳል። ሶስተኛ ከእግዚአብሔር ጋር ያጣላል። ባህሪው ይሄ ነው፣ ማጣላት። በእኛ ዙሪያ ያሉትን ሰዎችም ያረክሳል፣ እኛንም ያረክሰናል፣ ከእግዚአብሔር ጋርም ደግሞ እንድንጣላ ያደርጋል። ምን ያደርጋል በሚለው ላይ ነው። የዝሙት መንፈስ ግን በእኛ ውስጥ መኖሩ ምልክቱ ምንም ሰው ሳይሰብከን ሰባኪ ሳይሰብከን የምናውቀው ነገር ነው። ግን ከደፈነብን እንደዚህ እንደ ባለ ታሪካችን እንደ ድርጅቱ ባለቤት ደግሞ ከደፈነብን የሚያደርገውን ነገር እንደ ጀብድ ነው የሚቆጥረው፣ እንደ ጥሩ ነገር ነው የሚቆጥረው። እንዴ እኔ ወንድ እኮ ነኝ ምን ችግር አለው? ኃጢአት መሆኑ ግን ህሊና ይነግረዋል እኮ። መቼም አይደለም ሃይማኖት ያለው ሃይማኖት የሌላቸው ሰዎች እንኳን ህግ አላቸው፣ የጋብቻ ስርዓት አላቸው። የሚገርማቸው ሃይማኖት የለንም ብለው የሚያስቡ እነዚህ ስኩቲስ ወይም ዘላን የሚባሉ ሰዎች ወይ በየበረሃው በየጫካ የምታያቸው ሰዎች እንኳን የትዳር ህግ አላቸው። እና እኛ ሃይማኖት ያለን ሰዎች እንደዚህ መረን ስንሆን በጣም ይከብዳል አይደል? ስለዚህ የዝሙት መንፈስ በውስጣችን ለመኖሩ ምልክቱ አንደኛ ያንቀሸቅሻል። ሰዎች አንድ ነገር እስኪያደርጉት ድረስ በጣም ያንቀሸቅሻቸዋል። ካደረጉት በኋላ ደግሞ ጸጸት በውስጥ በኩል እንዲፈጠር ያደርጋል። ስለዚህ የዝሙት መንፈስ ስራው ምንድነው? እንድንተኛ ማድረግ ብቻ ሳይሆን ከተኛን በኋላ እንድንጎዳ ማድረግ ነው ስራው። ሁለተኛ የዝሙት መንፈስ መኖሩ ምልክቱ አጠገባችን ላሉ ሰዎች የምናሳየው ባህሪ ይለያያል። አንድ አይነት ባህሪ አናሳይም፣ ባህሪያችን ይቀያየራል። ለምሳሌ ለሚስቱ የሚያሳየው ባህሪ፣ ለልጆቹ የሚያሳየው ባህሪ፣ ሚስትም ሴትም ኮርሽም የዝሙት መንፈስ ካለባት ለባሏና ለልጆቿ የምታሳየው ባህሪና በዝሙት ለወደቀችበት ቦታ የምታሳየው ባህሪ ይለያያል። የዝሙት መንፈስ እናንተ ተረዱት ምን አይነት ባህሪ እንደሆነ በየቤቱ ስለሚለያይ እናንተ ራሳችሁ ወቁት። ሌላው የዝሙት መንፈስ ውስጣችን መኖሩ ምልክቱ ግለወሲብ የምንፈጽመው ነገር ነው። ግለወሲብ አይነ ጥላ ምንም እንኳን የምታስፈጽም ቢሆንም ሴቶችም ወንዶችም ግለወሲብ የሚፈጽሙት ያንን ስሜት ለማስተናገድ ነው። ያንን ስሜት እንደ ሱስ ታደርገዋለች። እንደ ሱስ በእለት ሰው የሚበላው ሱስ ሆኖበት ብቻ አይደለም፣ የግድ የህይወቱ አንድ አካል ስለሆነበት ነው። ካልበላ ስለማይኖር ነው። ዝሙት ካልፈጸመ እንደማይኖር አድርጎ ይስልበታል ማለት ነው። ልክ እንደ ምግብ ማለት ነው። ዝሙት ካልፈጸመ ደስ እንዳይለው አድርጎ ይሰራበታል ወይም ይሰራባታል መንፈሱ ማለት ነውና ይሄንን ስሜት የምታስተናግዱ ከሆነ ከዚህ ስሜት መላቀቅ ካቃታችሁ መንፈሱ አለ ማለት ነው። ሀቢት ወይም ድግግሞሹ ተርኒንግ ፖይንቱ እዛው ላይ የሚጠላችሁ ከሆነ አሁንም እንድታረጉት የሚጋብዛችሁ ከሆነ በትክክል መንፈሱ አለ። እሺ ይሄ መንፈስ ስታውቁበትና ስትነቁበት ስልቱን እንዴት ይቀይራል? አንደኛ ያገባችሁ ከሆናችሁ አንቺ እየሰገድሽ እየጸለይሽ ይሄ መንፈስ ለማስወገድ ወይም ደግሞ ስርዓት ይዘሽ በጾም ውስጥ ማለፍ የምትፈልጊ ከሆነ ካንቺ ይወጣና ባልሽ ላይ አርፎ ያስጨንቅሻል። በሰንበት ቀን፣ በግዝት ቀን፣ በአጽዋማት ጊዜ ምናምን ላይ ችግር ይፈጥራል ማለት ነው። ያስጨንቃል፣ ያስቸግራል። አንተም ላይ ደግሞ ከሆነ ሚስትህ ላይ ካንተ ወጥቶ ሚስትህ ላይ ያርፋል። በፍቅረኛሞቹ መካከልም ከሆነ ደግሞ መስገድ፣ መጾም፣ መጸለይ ሲጀምሩ ይፈታተናቸዋል።
መዳራት ሸራ መጓተት ምናምን እንደሚባለው አለ አይደል በዛ ነገር ውስጥ ይጥላቸዋል ከባድ ችግር ውስጥ ይከታቸዋል እና መንፈሱ ከኛ ይወጣና እኛ ስንተጋበት ከኛ ይወጣና ሌሎች ሰዎች ላይ አድሮ መጥቶ ያንን ጉዳይ እንድናስተናግደው እንድናስበው ካይምሮአችን እንዳይጠፋ በጾሙም ሆነ በዛ በእለቱ ወይም ደግሞ በጉዳዩ በረከት እንዳናገኝ ያደርገናል ማለት ነው የረከሰ ሐሳብ ስለሚያመጣ ሁሉ ጊዜ የረከሰ ሐሳብ መሆኑን ሳይነግረን እኛ እንዲጥመንና እንዲጣፍጠን አድርጎ ነው የሚያመጣው ለኛ እንዲስማማ አድርጎ ነው የሚያመጣው ደግሞ ነገሮች ምቹ ይሆናሉ ይሄን ለመፈጸም ይሄን ለማድረግ ነገሮች የተመቸ ይሆናል መንገዱም ሁኔታውም ገንዘቡም አጠቃላይ ምቹ እንዲሆን ያደርገዋል በባልና ሚስት መካከል ግን ምቹ እንዳይሆን ያደርገዋል በሁለታችሁ መካከል ቅራኔ እንዲኖር ምክንያት ተፈጥሮ በምትሰርቁት ጉዳይ ላይ ግን ምቾት እንዲፈጠር ያደርጋል ማለት ነው ነገሮች እንዲስተካከሉ እንዲሳካ ያደርገዋል እና የተሰረቀ ይጣፍጣል ብለው እንደሚሉት አይነት ነገር አካሄድ እንድትሄዱ ያደርጋችኋል ከዚህ ነገር መላቀቅ የሚቻለው እንዴት ነው መጀመሪያ ስትሰግዱ ስትጸልዩ ይሄን መንፈስ ለመያዝ ከሆነና ከመንፈሱ ለመላቀቅ ከሆነ መጀመሪያ ታሰር ነው የሚባለው ባለበት እዚሁ እኔ ጋር ማንንም ጋር እንዳትሄድ እኔው ጋር ሆነ ታሰር ነው የሚባለው እኔው ጋር ሆነ ታሰር ከዛ በኋላ ታሸኙታላችሁ ወደ ሌላ ሰው እንዳይሄድ እናንተው ጋር ሆኖ እንዲቀጣ ነው ማድረግ ያለባችሁ የመጀመሪያው ከዛ ቀጥሎ ደግሞ ስጋን ምቾት እንዳይሰማው ማድረግ ቢያንስ እንኳን እስክትገሩ ያ ስሜት የሩካቤ ኒኮቲን የሲጋራ ኒኮቲን እንዳለ ሁሉ የሩካቤ ሐሳቡን ከአይምሮአችን እስኪጠፋ ድረስ ስጋን በጾም በስግደትም ምግብም በመለየትም ራሱ ለውዝ ከመብላት ምቾት የሚስማሙ ድሎት እንዲመቸን እንዲስማማን ከሚያደርጉ ምግቦች ትንሽ ራቅ ብሎ ራስን ማጎሳቁ ስጋን መጉዳት የዛን ጊዜ ትንሽ እንትን ይለዋል ህልምም ይከፈትላችኋል ብዙ ጊዜ ምቾት እኮ ህልምን ይከለክላል ስጋ ጎስቆል ሲል ህልሞች ክፍትፍት ይላሉ መጽሐፍ ቅዱስ ይናገራል ስጋ ደካማ ነው ነፍስ ግን ሁሉ ጊዜ ንቁ ናት ይላል ማቴዎስ ወንጌል ላይ ሁሉ ጊዜ ነፍስ ብርቱ ናት ሁሉ ጊዜ የነቃች ናት አትተኛም ነፍስ ስጋ ነው የሚተኛው እና ስጋን ለተወሰነ ጊዜ ቅጣት መቅጣት ይበለኝ ማለት መቅጣት ነው ዝም ብሎ አሁን ሁሉ ነገር ለውጥ እንዲመጣ አለመፈለግ በልምምድ እንዳመጣችሁት ሁሉ በልምምድ ለመመለስ መሞከር አስቡት ይሄ ባለ ታሪካችን የ16 ዓመት ወጣት ልጅ እያለ ሩካቤን ሴክስን ለመለማመድ ሴተኛ ዳርጋ ሄዶ ነው አይደል ያልኳችሁ ሴተኛ ዳርጋ ሄዶ አስተምሪኝ አላት አስለምጂኝ አላት ለመደ ከለመደ በኋላስ ያንን መንፈስ አፍሶ መጣና ማራገፊያ ሆነ ለሁሉም ሲያገባም ምንም ሲልም ሁሉም አሁን ልጆቹ ምንድናቸው ማለት ነው ያ መንፈስ አለባቸው ምክንያቱም ያንን መንፈስ ይዞ መጥቶ ነው ከሚስቱ ጋር የተኛው እሷም ደግሞ ዘማዊ የሆነችው በዚሁ መንፈስ ምክንያት ነው እሱ ይዞ መጥቶ ከሷ ጋር በመተኛቱ ምክንያት ነው ስለ ጋብቻው እንዴት እንዳገባት መናገር ያልፈለኩት ስላልተፈቀደልኝ ነው እንጂ ብናገር በጣም ይጠቅም ነበር ግን አልፈቀደችልኝም ለቤተሰቦቿ ስትል ማለት ነው እሷ ላይ ግን የዝሙት መንፈስ የመጣባትና እሱ እቤት ስለማይመጣ እሱ ከሷ ጋር አብሮ ስለማያድር ከብዙ ወንዶች ጋር እንድትሄድ ያደረጋት ግን የሱ መንፈስ ነው እንዴት እንደሚዛመታችሁ እንግዲህ እሷ ጋር ሄዶ እንደዚህ ካደረጋት ልጆቹ ጋርስ መጥቶ ደግሞ ሲያድጉ እንደዛ ማያርግበት ምክንያት ምን አለ ለዚህ ነው ወንድምና እህትና ወንድም ሩካቤ የሚፈጽሙት በአባትና በእናት ችግር ምክንያት ነው ብለን ምን እናገረው ባዩት ቪዲዮ ብቻ አይደለም ለዛ ቪዲዮ የጋበዛቸው መንፈስ ግን የቤተሰብ መንፈስ አለ የዝሙት መንፈስ ማለት ነው ለዝሙት መንፈስ ከሚዳርጉ ነገሮች ውስጥም ደግሞ ሌላ ሁለቱ ደግሞ ስንፈተ ወሲብ ተብሎ የሚወሰድ ቅጠላቅጠልና የአጋንንት አሰራርና መስተፋቅር የሚባሉት ናቸው ላገባት ብሎ ሲጠይቃት ወይም ደግሞ ሲሞክር እንቢ ትለዋለች ወይም ደግሞ ማይሳካ መስሎ ሲሰማው በመስተፋቅር ያገባታል ከዛ ያ መስተፋቅር መንፈስ ደግሞ ሁለቱን በዝሙት ነው የሚያፋቅራቸው በቃ የተፋቀሩት እኮ ልጅ ለመውለድ ቢሆንም ለመጋባት ቢሆንም ግን ዋናው ጉዳይ ትኩረቱ አይቷት ነው ይወደዳት አካሏን አይቶ ስለሆነ የዝሙት መንፈስ ነው መጀመሪያ በቡዳ መልክ የሚገባው ግን ውስጥ ያለው ደግሞ እሷ ውስጥ ያለው አይነ ጥላ ደግሞ ይከላከላል አታገባትም የኔ ነች ይለዋል ከዛ ምን ያቀርባል ስጦታ ያቀርባል መተት ማለት ነው መተት ይመጣና አይ ይጋቡ ልጆቹ ያንተ ናቸው ብሎ ያዝለታል ልጆቹ የሚወለዱት ልጆችን መልከፍ ትችላለህ ይባላል እሺ ይላል በመስተፋቅር ያገባታል የሚወለዱት ልጆች የተለከፉ ይሆናሉ በመናፍስት ስለሆነ የተጋቡት በመናፍስት ያድጋሉ ማለት ነው ሆረር ፊልም ይመቻቸዋል
ግል ወሲብ ይፈጽማሉ። ከጎረቤት ጋር በልጅነታቸው ድንግልናቸውን ያጣሉ። በጣም ብዙ ችግር ይፈጠራል በልጆቻቸው ላይ ማለት ነው። የማይታዘዙ ልጆች ነው፣ አደገኛ ልጆች ይሆናሉ። መቆጣጠር ያቅተዋል። አባትም እናትም ከቁጥጥር ውጭ በላይ ነው የሚሆኑት። እና የዝሙት መንፈስ በመስተፋቅር ምክንያትም ሊገባ ይችላል። በስንፈተ ወሲብም ያው እኔ ከሚስቴ ጋር ጥሩ ሩካቤ መፈጸም አልቻልኩም ብሎ አይደለም ስንፈተ ወሲብ ድግምት የሚያስደግመውና ይሄንን አኝከህ ይሄንን መጣህ ይሄን እንደዚህ አድርገህ ይሄን አስረህ እዚህ ጋር እንደዚህ አድርገህ ተገናኛት እያለ በደብተራ ሲሰጠው እሺ ብሎ ይገባል። ከዛስ በምን ብርታት ነው ከሚስቱ ጋር የሚተኛው? በመናፍስት። ከዛ ምን ያደርጋል? ዘማዊ ያደርገዋል። አንዱ አልነገርኳችሁም ከዚህ በፊት ባለቤቴ ደካማ ስለሆነ እኔ ደግሞ ሩካቤ ስለምወድ አለች። በቃ እንዴ ያስፈልገኛል ብላ ሄዳ ጓደኛዋ ስታማከራት ስንፈተ ወሲብ አሰር ያለቻት እሺ ብላ አሰራች። ከዛስ ባሏ ጎበዝ ሆነ አልጋ ላይ እሷ እንደምትፈልገው። ግን ጨዋ የነበረው ከቤት መስሪያ ቤት ከመስሪያ ቤት የቤት በጨዋነት ይመላለስ የነበረው ባሏን ዘማዊ ያደረገችው። ከሷ ውጪ ሴተኛ አድርጋ ሄዶ መተኛት ጀመረ። አምሽቶ መምጣት ጀመረ። ጭራሽ ሴት አቅፎባት መጣ። ሴት አቅፎባት መጣ። ሰክሮ እየተንገዳገደ ትዳር አለ እንዴ ብላለች ሴተኛ ዳሪው ራሱ። እና ጉዶንኩኝ ብላ ነው የደወለችው። አቅርቤላችኋለሁ ገጠመኝ። እንዲህ አይነት ነገር ውስጥ ይከታል፣ ዘማዊ ያደርጋል ማለት ነው። ለጽድቅ ብዬ ባዝላት ተንጠልጥላ ቀረች ብሎ እንደሚተርቱት አይነት ነገር ነው። ለራሴ ለጥቅሜ ብዬ ወይም ደግሞ ለትዳራችን ብዬ ደስ እንዲለን ብዬ አድርጌ ጥበብ ነው ብሎ ስለሚያታሏቸው እኮ ነው። ጥበብ ነው እኮ ችግር የለውም ይላሉ። አንዳንዶቹ ደግሞ በጣም ሲነቃባቸው ደብተራዎቹ አጋንንት እኮ ይታዘዛል፣ በእግዚአብሔር ኃይል አዝነው ስራ እንዲሰራ ማዘዝ ይቻላል ነው። እንኳን አዘኸው ሳትፈልገው እንኳን መጥቶ እንደልክስክስ ውሻ አንተን ገነት ሲኦል ለማስገባት የሚፍጨረጨር መንፈስ ነው አዘኸው እሺ የሚለው። በጣም የሚገርም ነው። እና ይሄ ነው። ሌላው የዝሙት መንፈስ በቡዳ መልክ ይገባል። በቡዳ መልክ ይገባል። ጎረምሶች፣ ወጣቶች እናታቸው ጨሌ የምታመልክ ወይም ቡና የምትካድም ወይም ደግሞ ከራማ የምታመልክ ብዙ ነገሮች የምታደርግ ልትሆን ትችላለች። ፈጫሳ የምታረግ ፈረቀሳ የምትሄድ እዛም ሄዳ ዛፍ ቅቤ የምትቀባ ወይም ደግሞ ደብተራ ጋር የምትልከሰከስ ልትሆን ትችላለች። ከእንደዚህ አይነት ቤተሰብ የተወለደ ልጅ ያው መንፈስ ስላለበት ላዩ ላይ ድድ ማስጫ ድንጋይ ቦታ ላይ ተቀምጦ ምናምን ሲወጭ ወላጆቹን ሴቶችን ያህል ከዛ አይን ውስጥ የገባችውን ሴት ሄዶ እንደምን ብልጇን ጎትቶ ያናግራታል። ያው ምላሱን ይዘረጋና በዛ እትት ይላታል። እሺ ትላለች። አንዴ ከነካት በኋላ የዝሙት መንፈስ ገባ ማለት ነው። ከርቀት ራሱ ሲስቱ እንዴት ነው ያምራል፣ አሪፍ ነው፣ ምንድነው መቼ ነው ሰላም ሻይ ቡና እንበል ይላል። ገብቷል ላይ ቡዳ መንፈስ። እሷ ደግሞ መለከፋ ደስ ይላል።